ወደፊት የተናገረው ነገር የሆነ ነገር ምን አለ? አሁን ለምሳሌ ትንቢተ ኢሳይያስ መሲሁ ይመጣል፣ ስለመምጣቱ፣ ስለመወለዱ፣ ስለመሞቱ እንዲሁም ደግሞ ከሙታን ተለይቶ ስለመነሳቱ ተነግሯል። ከሺዎች ዓመት በፊት ማለት ነው። ያ መሲህ ማን ነው? ትንቢተ ኢሳይያስ ላይ ተብሏል። እስኪመለስ ድረስ ረጋ በል። እዚያም አትርገሽ እንድትረዳ ዘንድ አሁን ጥያቄ ምንድነው? ገብቶኛል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ወደፊት ትንቢትን ተናግረው የተፈጸመበት አለ ወይ ነው ጥያቄ አይደል? ባጭሩ የለም። አንድ የለም ነው ጠይቀኝ እንጂ ልመልስልህ። የለም እኮ ምን ቁርአን እኮ እኛ የምናነባለን ማለት እንተ በአረብኛው ነው። ለራስህ ራሱ አልገባህም እኮ ካልተረጎምከው። በፈጣሪ ጠይቆ ራሱ ይመልሳል። ተረጋጋ። ወንድ ልጅ አይደለህ እንዴ? ሰከን በል፣ ረጋ በል። ጠይቀኝ ልመልስልህ። እሺ በል፣ እሺ መልስልኝ። ነቢዩ ሰለላሁ ዐለይሂ ወሰለም ተናግረውት የተፈጸመ በርካታ አለ። ኢየሱስ ግን ተናግሮ ያልተፈጸመለት ደግሞ በርካታ አለ። በፍጹም አንድ ነገር እወቅ። አሁን ተሳስተሃል። በቁርአናችሁ ራሱ በማስረጃ ልንገርህ። እኔም በማስረጃ ይኸው ቁርአናችሁም ይላል ተናግሮ ስለወደፊቱ ያልተከሰተለት በርካታ አለ። ሐሰተኛ ላደርግልህ ነው። እሱንም እንደ መጽሐፍ ቅዱስ እንደ ቁርአን አይደለም። ኧረ እኔ እንደ ቁርአናችሁ ነው የማወራው። ቁርአናችሁ እኮ በነገራችን ላይ ወደ መጽሐፍ ቅዱሳችን ይመልሰናል። የራሳችሁ ቁርአን ማለት ነው። እና ማስረጃው ወደ መጽሐፍ ቅዱስ የመለሰበት ከነ ማስረጃው አሳያለሁ። ክፈት እና ያው ወሬው ተው። አሁን ክፈት። ወደ መጽሐፍ ቅዱስ የመለሰብን ቁርአን። እሺ ምን ይላል መሰለ? ቆይ በስልክ ማውጣው ከቁርአን فإن كنت في شك مما أنزلنا إليك فاسأل እየመለሰኝ ነው። በነገራችን ላይ ስልኬ እየመለሰኝ ነው ወደኋላ። እኔ ያወጣልሃለሁ፣ ችግር የለውም። ምን ያግዝሃለሁ? ቁጥሯን ብቻ ንገረን። እሺ አንተ አስረዳኝ፣ ችግር የለውም። አሁን አስረዳኝ። እሺ ትረዳለህ ያልከውን አስረዳኝ። እሺ እንደሱ ይሻላል። አሁን የትኛውን ልመልስልህ? አንተ መረጥ፣ ደስ ያለህን የትኛውን? ወደ መጽሐፍ ቅዱስ። አሁን አንድ ጥያቄ ጠይቄ ያልመለስከው ነገር አለ። ምክንያቱም መሐመድ ራሱ ነቢያትን ቃል ስሙ ያለፉትን አሁን አስረዳኝ ብለሃል። ላስረዳህ። እሺ ይኸው አንድ ነገር አውቀዋለሁ። የሚሰጧቸው ምን እንደሆነ አውቀዋለሁ። የሚሰጧቸው ሁሉ ውሸት ነው። አሁን ላስረዳህ ምን እንደሚል ቁርአን ነው። በሱራ ዩኑስ ላይ ይገኛል፣ ቁጥር 92 ላይ ይገኛል። ለዚህ ማስረጃ ብለው የሚሰጧቸው ወደ መጽሐፍ ቅዱስ ተመለሱ ብሏቸዋል ሙስሊሞችን ብለው የሚሰጧቸው እያነበብኩልህ ነበር። ፈኢን ኩንተ ፊ ሸክ ሚማ አንዘልና ኢለይከ ፈስአል ለዚነ የቅረኡነ ልኪታበ ሚን ቀብሊክ ለቀድ ጃአከ ልሐቁ ምን ረቢከ ፈላ ተኩነነ ምን ልሙምተሪን ይላል። ሙሐመድ ሆይ ወደ አንተ ባወረድ ነው በጥርጣሬ ውስጥ ብትሆን ከአንተ በፊት መጽሐፉን ሲያነቡ ወደ ነበሩት ሰዎች እነርሱን ጠይቃቸው ይላል። ገብቶሃል አይደለ? እንጂ ወደ መጽሐፉ ተመለስ አይልም። ነገር ግን ሲያነቡ ወደ ነበሩት አለ። ማናቸው ታዲያ ከእርሳቸው በፊት ሲያነቡ የነበሩት ከተባለ ነቢያቶችን ለማለት ነው። መጽሐፉ በወረደበት ይዘቱ ሳለ ሳይጨመርበት ሳይቀነስ ሳይበረዝ የዛኔ ሲያነቡት የነበረበትን እነዚያን አንባቢዎችን ነቢያቶችን ጠይቃቸው እያለ ነው። መልእክተኞችን እንደሱ ብሎ የፈታለህ ማን ነው ካላችሁ ራሱ አምላክ አላህ። የቱ ጋር ከተባለ እዚያው ሱረቱ ዙኽሩፍ ላይ ሲናገር አላህ ምን አለ? ወስአል መን አርሰልና ምን ቀብሊከ ሚን ሩሱሊና፣ ጠይቅ ስልህ እነዚያን ከአንተ በፊት የላኳቸውን ነቢያቶችን ጠይቅ ማለት ነው አለ። አያቸው አይደለ? ስለዚህ ጠይቅ የተባለው አንደኛ መጽሐፍን ሳይሆን ግለሰቦችን ነው። ማናቸው ከተባለ ነቢያቶችን እንደሆነ አላህ ሱብሓነሁ ወተዓላ ተናገረ። ታዲያ እንደሱ ከሆነ ነቢያችን ሰለላሁ ዐለይሂ ወሰለም እንዴት አድርገው ነው ሊጠይቋቸው የሚችሉት? ነቢያቶችን ሙተው የለ እንዴ እነሱ ልትሉ ትችላላችሁ። አዎ ሙተዋል፣ ነቢዩላህ ዒሳ ዐለይሂ ሰላም ሲቀሩ። ነገር ግን አላህ ሱብሓነሁ ወተዓላ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢየሩሳሌም የሚገኘው ቤተ መቅደስ ውስጥ የቀደሙትን ነቢያቶችን ሁሉ ሕያው አድርጎ አስነስቶላቸው አገናኝቷቸዋል። ገብቷቸዋል አይደለ? አገናኝቷቸዋል። ቃል በቃል ነቢያቶችን ነቢያችን ሰለላሁ ዐለይሂ ወሰለም እንዳገኟቸው ሲናገሩ ዑሪደት ዐለይየ አልአንቢያ አሉ። ነቢያቶችም ለእኔ ተቀረቡልኝ ተገለጡልኝ አሉ። እንዳለ ነቢያቶችን መጠየቅ ይችሉ ነበር፣ ግን አንጠይቋቸውም። ለምን? ከነቢያቶች ሁሉ በላይ እውቀት አላቸውና።
እያንዳንዱ ነቢይ ሲላክ የነበረው ለአንድ አካባቢና ለወገኖቹ ለህዝቦቹ ለአንድ መንደር ነው። ነቢዩ ሰለላሁ ዐለይሂ ወሰለም ለዓለም ነው የተላኩት። ለአንድ መንደር የተላከ ነቢይ እውቀቱ ለዓለም ከተላከ ነቢይ ጋር እውቀቱ ይመዛዘናል ወይ? ላ፣ በፍጹም የሚመዛዘን አይደለም። ነቢያት ቢመጡ የእርሳቸው ተከታይና ተማሪ ነው የሚሆኑት። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ለው ካነ ሙሳ ሐየን ማ ወሲዐሁ ኢለ ኢትባዒ። ነቢ ስ ላ ሰለም ምን አሉ? ሙሴ ዛሬ በህይወት ቢኖር የኔ ተከታይ ከመሆኑ ውጭ ሌላ ምንም አማራጭ አይኖረውም አሉ። ዒሳ ዳግም በሚመጣ ጊዜ ከሰማይ አንድ የእርሳቸው ተከታይ ሆኖ ነው እድሜውን የሚገፋው እና እስከ መጨረሻው የሚቆየው የሚሞተው። ገብታችኋል? ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የንዚሉ ፊኩም ዒሳ ብኑ መርየም ፈየኡሙኩም ቢኪታቢላሂ ወሱነቲ ያሉ፣ በመካከላችሁ የማርያም ልጅ ክርስቶስ ይወርዳል፣ የዘመኑ ፍጻሜ ከመድረሱ በፊት ከሰማይ ይወርዳል ካሉ በኋላ በቁርአንና በእኔ ሐዲስም ሰዎችን ያስተዳድራቸዋል አሉ። እያችሁ የእርሳቸውን ህግ ተከታይ ሆኖ ሰዎችንም በዚያ እንዲከተሉ ያስተምራል። ተግባባ? ይሄ ነው። ሌላ ጥያቄ አለ? ጥያቄ ምን ነበር? አያችሁ፣ ጥያቄውን ራሱ ወላሂ ማስታወስ አልቻለም። ወደ መጽሐፉ ተመለስ ብሎ የተናገረበትን አስረዳኝ አልነበር እንዳያልከው። አሁን ጥያቄ ምንድን ነው ስለው ያን ራሱ ረስቶታል። ከኔ ጋር አይደለም እያልኳቸው። ሌላ ጥያቄ ደግሞ ሊቀየር ነው። ወደ አማርኛ ቀይር የለሃለሁ። አታጭበርብር። አረበኛ ተናገር ዝም አላልኩ። ወደ አማርኛ ቀይር የለሃለሁ። እያንዳንዱን እያስቆምክ ይሄን የተናገርከውን አሁን አሳየኝ ማለት ትችል ነበር። አሁን ሌላ ጥያቄ ቀይርሽ፣ ችግር የለም። አይ ቀጥል። አይ እሺ ቀጥልሽ። ሌላ ጥያቄ ወደ መጽሐፉ አላለም። ከኔ ጋር አዳምጥ። መጽሐፉን ሂድና ወደ መጽሐፉ አይደለም ያለው ነቢያቶቼን አለ፣ ግለሰቦቹን ነው። እነሱን ታዲያ እንዴት አጊተው ነው የሚጠይቃቸው ነው የሚሆነው ጥያቄው። አጊተዋቸዋል ብዬ ማስረጃ ሰጠሁ። ላሳይህ ነቢያቶችን ሁሉ እንዳገኟቸው ኢየሱስን አጊተውታል። ነቢ ስ ላ በአካል ፊት ለፊት ማስረጃ ላሳይህ። በአካል ላሳይህ። የማርያምን ልጅ ክርስቶስን በአካል አጊተውታል። ላሳይህ ማስረጃ እና መጽሐፍ ቅዱስ ላይ እንዲሆን ፈልጋል። ሁላቸውም ተአምራትን ሰጥተዋል። አይሰማም እያላችሁ ነው። የእሱ አይሰማም። እሺ ሁላቸውም ተአምራትን ሰርተዋል። እሺ ኢየሱስም ተአምር አልሰሩም። መሐመድ ድንቅ የሰራው ስራ የለም። አሁን ኢሳ በቁርአን ወፎችን በጭቃ ወፍ ሰርቶ ነፍስ ዘርቶበታል በቁርአን። መሐመድ እንኳን ነፍስ መዝራት አይደለም። ተው አንድ አዳምጥ። የሰሩት ተአምር እኮ ለአዳምጥ ሽረጋ በል። እኛ እንደ እስልምና አስተምህሮ ነቢያቶች አንደኛ ተአምራት ከአምላክ ዘንድ እንጂ ከራሳቸው አይደለም። አላህ በቁርአን ላይ ሲናገር ወማ ካነ ሊረሱሊን አን የእትየ ቢአየትን ኢላ ቢኢዝኒላህ ይላል። ለአንድ መልእክተኛ ወይም ነቢይ በአላህ ፍቃድ ካልሆነ በስተቀር ራሱ ተአምርን ሊያመጣ አይችልም ማለት። ስለዚህ ዒሳም ሆነ ነቢዩ ሰለላሁ ዐለይሂ ወሰለም ሁላቸው ነቢያት በራሳቸው ተአምራትን መስራት አይችሉም። ነገር ግን በአምላክ ፍቃድ ያ ነገር ይሰጣቸዋል፣ ያደርጋሉ። ዒሳም የሰራውን ተአምር በቁርአን ላይ ሲገልጽ ጊዜ ኢየሱስ በአላህ ፍቃድ በአላህ ፍቃድ በአላህ ፍቃድ እነዚህን አደርጋለሁ እያለ ተናግሯል። ስለዚህ በአምላክ ፍቃድ ነው የሚሆነው። የመጀመሪያ ማወቅ ያለብን እርሱ ነው። ይህ ተአምር ከማን ዘንድ ነው የሚመጣው የሚለውን ነው። እናንተ ግን ትኩረታችሁ የሰራው ግለሰብ ላይ ሄዳችሁ ለአምላክ ነው ያን ያደረገለት የሚለውን ቀድማችሁ ያንን ማወቅ ይቀድማል። ያ ከታወቀ በኋላ ታዲያ ያደረጉት ተአምር ለምንድን ነው ዓላማው የሚለው ደግሞ ቀጣዩ ነው። መልእክተኛነታቸውን ለማረጋገጥ ነው፣ እውነተኛ የአምላክ መልእክተኞች ለመሆናቸው። ለዚህ ነው ዒሳ ወይንም ኢየሱስ ሲናገር ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የተላኩኝ የአላህ መልእክተኛ ነኝ እኔ ካለ በኋላ የሰራውን ተአምራት ገለጸ። ወጂእቱኩም ቢአየት ሚን ረቢኩም አላቸው። መጨረሻም ላይ እነዚህን ሁሉ ተአምራት ከጌታችሁ ከአላህ ዘንድ እንጂ ከራሴ ያላመጣሁላቸው የሚላቸው ነበር። ገብታችኋል አይደል?
ከዚያ በኋላ መጨረሻ እሺ ላይ እንካ ልታውቁ የሚገባው አንዴ ላቋርጥ። አንዴ ረጋ በል እባክህ፣ ረጋ በል አንድ ጊዜ። የምትመልስልኝና እኮ አንተ ሌላው ነገር የምታወራው ሌላ ምንድን ነው? ነገር አልገናኝ አለ እኮ። ጎበዝ፣ ትክክል። መልስ እየመለስኩ አይደለም፣ ትክክል። ዝም ብዬ እየለፈለፍከው ገባኝ። ሚዩት አድርግ። ሌላው ነገር ምንድን ነው? አንብብልኝ። ይኸው ከቁርአናችሁ ሱረቱ አልማይዲያ አልማይዲያ 547 ላይ ወጣ 547 አንብበዋ እኮ። ምን አለ ምን ላድርግ እኮ ምን ማስረጃ ማድረግ ፈልገህ ነው? ለምን ንግግር የተሰጠው ለኢሳ የተሰጠውን መጽሐፍ እናንተ ገይታል። አንዴ የተአምሩን ጉዳይ ጨርስ እንጂ እዛም እንደ ፌንት አትርገጥ። ረጋ በል፣ ቀስ በል። ሰከንድ አበዛህ እኮ። መልስ የማይሆን ነገር እኮ ነው እያበዛ ያለው። ይሄ እኮ ለስብከታችሁ የሚሆን ነው፣ ለእናንተ ስብከት የሚሆን እኮ ነው። ሰዎቻችሁን ለማጠንከር የሚሆን ነው እንጂ ያወራል። እንደገና ስለ መጽሐፍ ሄደ። ቆይ አንዴ ረጋ በል። ቀጥልሽ። እሺ ለኢሳ ስለተሰጠው መጽሐፍ አልክ። እሺ ቀጥል። ሌሎች እንዲረዱ ነው። ገብቶሃል አይደል? አንተ መረዳት አትፈልግም። አዳምጥ። መረዳት አትፈልግም አይደለም። በነገራችን ላይ እኔ እናንተ አሁን እየተከራከርን ሳይሆን ህይወት ነው መኖር። ከሁለታችን አንዳችን ስህተት ውስጥ ነን አይደል? እንደሱ እኮ ከሆነ ታዲያ ረጋ ብሎ ማዳመጥ ያስፈልጋል። ወገን አይደለም ከጠየቅ በኋላ አንተም ለመረዳት ሞክር። ስለ ተአምር ጠይቀሃል አይደለ? ስለ ተአምር እየመለሰን እያለ ለኢሳ የተሰጠው መጽሐፍ የታለ ብለህ ጀመርክ። ደግሞ መጀመሪያ የተአምርን ጉዳይ እንጨርስ። እሱን ከጨረስን በኋላ ከጠራን በኋላ ተአምር ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አድርገዋል አላደረጉም? ዒሳስ ተአምር አድርገዋል ወይ? የማንኛው ይበልጣል የሚለውን ደግሞ ጠይቀሃል አይደለ? እሱን እንመልስ አይሻልም? በአጭሩ እኮ መሐመድ ድንቅ ተአምር የተለየ ነገር ያደረገው ነገር የለም። አድርገዋል። ይህን እንለፈው፣ በቃ ተው እንለፈው። አእምሯችን የሚገነዘብ ነገር ነው። አንድ የረጋ በል። ነቢዩ ሰለላሁ ዐለይሂ ወሰለም ያደረጉት ተአምራት ከ1000 በላይ ተአምራት ነው። ቃለ ሸይኹል ኢስላም ኢብኑ ተይሚየተ ረሒመሁላህ። አንዴ እሱ ይቅርታ ላቋርጠህ። የኢሳ እኮ ተአምሩ እኮ በድንግልና መወለድ ራሱ በቁርአን ላይ ያለ ይሄ ድንቅ ተአምር እኮ ነው፣ የማይገናኝ ነው። ስለዚህ ከመሐመድ ጋር አይወዳደርም። በድንግልና መወለዱን ቆይ አንዴ፣ በድንግልና መወለዱን ራሱ ዒሳን ያደረገው ወይንም ኢየሱስ ነው ያደረገው እንደ መጽሐፍ ወይንስ አምላክ ነው ይሄን ነገር በእርሱ ላይ ያደረገው? ይኸው በወንጌል ማለት ነው 3 አካል አንድ መለኮት። አሁን ስለ ድንግልና ስለመወለድ ነው። በድንግልና መወለዱን በራሱ ያደረገው ድርጊት ነው ኢየሱስ ወይንስ አምላክ በእርሱ ላይ ያደረገው ድርጊት ነው? ኃይሉ እኮ የእሱ ነው። መለኮትነቱ አይለወጥም። ፈጥሮ በፈጠራት ነው ድንግልና፣ ቀድሶ በፈጠራት ነው ድንግል በድንግልና የተወለደው። ገብቷል? ማስረጃ ዮሐንስ 1:1 ላይ እዛ ስለ ድንግልና መወለዱ ያወራል በደንብ። በመጀመሪያ ቃል ነበረ ይላል። ይኸው ላንብብልህ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህም በመጀመሪያ በእግዚአብሔር ዘንድ ነበረ ካለ በኋላ 14 ላይ ምን ይላል? ቃልም ስጋ ሆነ አለልን። አሁን ስለ ድንግልና መወለድ የቱ ጋር ነው የተናገረው? ድንግል በድንግልና መጽሐፍ ቅዱስ ላይ ነው ወይስ ቁርአን ላይ ነው የምፈልገው? ወይኔ በፈጣሪ አንዳንድ ላይ ስለ ድንግልና ስለመወለዱ ያወራል ብለኸኝ እኮ ነው። እዚህ ጋር በመጀመሪያ በመለኮት መኖሩን እና በድንግልና መወለዱን ነው እያብራራሁልህ ያለሁት። የቱ ጋር ነው ኢየሱስ በድንግልና መወለዱን የተናገረው? ሲጀመር እሱ ተናግሮ አያውቅም እኮ። ማርያምን ኢየሱስ ክርስቶስ አንዲት ቦታ ላይ እኔ በድንግልና ነው የተወለድኩት ብሎ የተናገረበት ቦታ የለም መጽሐፍ ቅዱስ ላይ። ቁርአናችሁ ላይ የለም? መጽሐፍ ቅዱሳችን ላይ የለም? ፍታ ቁርአንን። መጽሐፍ ቅዱስ ላይ አንዲት ቦታ ላይ በድንግልና ነው የተወለድኩት ብሎ የተናገረበት ቦታ የለም። አንተ ነህ ይሄን ጉዳይ ያነሳው፣ አንተ ነህ ማስረጃ ማድረግ ያለበት ከመጽሐፍ ላይ። ኧረ እኔ ማስረጃ 34 ላይ ሂድ። አይ እሺ፣ ስጠት። ኢየሱስ በድንግልና ነው የተወለድኩት ብሎ የተናገረበት በግልጽ እኮ የተናገረው የለም። ገብርኤል ከእግዚአብሔር ዘንድ ተላከ ይላል። የዚችም ስም ድንግል ነበረች፣ የድንግልቷም ስም ማርያም ናት። እሺ፣ ስንት አምላክ ነው የምታመልከው? የሚጠቅመን ነገር አንድ አምላክ ነው። አንድ አምላክ ነው ሁሉም የሚያመልከው። መጽሐፍ ቅዱስ ላይ አንድ አምላክ የተባለው ማን ነው? እግዚአብሔር። እግዚአብሔር ማን? አብ፣ ወልድ፣ መንፈስ ቅዱስ ወይንስ ሶስቱም? አብ፣ ወልድ፣ መንፈስ ቅዱስ። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ መጽሐፍ ቅዱስ ላይ? አዎ፣ ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ
ደቀ መዝሙሬ አድርጓቸው ይላል መጽሐፍ ቅዱስ ላይ። የተጠየቀ ስለዚህ ሌላ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ ወይ? አሁን እኮ አብራራውልህ ስለ ቃል እኮ ቃል ከስጋ በፊት ስለነበረ ምናምን አስረድቻለሁ። ይኸውልህ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ? በመለኮት አንድ ነገር እኔ እናንተ አሁን እንዲህ የምናወራው ስላልተግባባን አይደል? አንተ እየነገርከኝ አብ ያለው ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ? አንድ ላስረዳ። እኔ አንተን የማወራህ አንተ ለታስረዳኝ ሳይሆን ለአንተ ጥቅስ ማየት ፈልጌ ነው ወገናችን። ይኸውልህ እኮ ኢየሱስ ክርስቶስ እየነገርኩ እኮ ነው። የቀደሙት ነቢያቶች የሚሆኑ አንተ ተነግረኝ ሳይሆን ጥቅሱን ማየት ፈልጌ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? አንድ ሁለት አይደለም፣ አንድ ብቻ። ይሄ ክርስቲያኖች የእምነት መሰረት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብለው ያምናሉ። መጽሐፉ ላይ ግን ማስረጃ የለውም። ከኦሪት ዘፍጥረት እስከ ራዕይ ድረስ የእምነታቸው ዋናው መሰረት የሆነው የሥላሴ ጉዳይ የለም ማስረጃ። ይሄ አለ ካለኝ በአላህ ስም ላለሁ አሁን ቲክቶክን ዝግት ክታደርገው ለዘላለም እጠፋለሁ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ ካለ መጽሐፍ ቅዱስ ላይ የለም። ታዚ ምን ትላለህ? ታዚ ታዚ ታዝነት ተዘለም ታዙሻ ቄሱም ዝም መጽሐፉም ዝም አለ። የጌታ ሰው ዘመን ይባረክ። እኛም ይለናል። ወለካሉ እሺ፣ ይሰማል። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? ያው አንዴ ለመረዳት ሞክር። ለመረዳት ስማኝ። የሆነ የኔ ግሩፕ ወይ አንተ ግሩፕ ለማሸነፍ አይደለም አሁን እየተናገርክ ያለው። አንተ አዲስ ነገር ለእኔ እየነገርከኝ ነው፣ እኔም ለአንተ አዲስ ነገር እየነገርከኝ ገጥመኝ። እሱን አይደለም የምፈልገው። አብ ወልድ ስማኝ መንፈስ እኮ ቅዱስ ለዛ አንድ አምላክ ነው የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ? ስማኛ፣ ለዛ እኮ ነው እየነገርኩ ያለሁት። በእኛ በመጽሐፍ ቅዱሳችን ደጋግሞ ይኸው ስማኛ፣ በመጽሐፍ ቅዱሳችን ከአንዴም ብዙ ጊዜ ደጋግሞ አብ ወልድ መንፈስ ቅዱስ የተለያዩ አካላት አንድ መለኮት እንደሆነ ያስረዳል። በዚህም በዮርዳኖስ በደብረ ታቦር ምናልባት ብዙ ክርስቲያኖች አሉ፣ ደጋግሞ ያስረዳል። እየሰማኸኝ ነው? እኔ አንተን የማወራህ የእኔ አይምሮ ከአንተ ምናልባት ወይ ስለሚያንስ ወይ ስለሚበልጥ አንተ ያላነበብከውን እኔ ያነበብኩት፣ አንተ ያነበብከውን ደግሞ እኔ ያላነበብኩት ስለሆነ አዲስ ነገር ለእኔ እየነገርከኝ ነው። በአብ በወልድ በመንፈስ ቅዱስ ግን አካላቸው ሶስት ቢሆንም አስተሳሰባቸው፣ አመለካከታቸው፣ አፈጣጠራቸው አንድ አምላክ፣ አንድ አይምሮ፣ አንድ ሀሳብ ስለሆነ እኩል ስለሚያስቡ አንድ አምላክ እንላለን። የአብ መውለድ ነው ስራው፣ የወልድ መወለድ፣ የመንፈስ ቅዱስ መስረጽ በመጽሐፍ ቅዱሳችን እንደተነገረን ማለት ነው። ከነ ማስረጃ ነቢያት የጻፉልን እነ ትንቢተ ኢሳይያስ ላይ ዘካርያስ፣ ሁሉም የጻፉልን ተስፋ ሲያደርጉት የነበሩት ያ መሲሁ ኢየሱስ ክርስቶስ ይመጣል ብለው ሲጠብቁ የነበረው ክርስቶስ በሰው ልጅ ሲወለድ ኢየሱስ ተብሎ የተሰየመው ያ ክርስቶስ ሆኖ ለአዳም የሰጣትን ቃል ኪዳን በፈጸመ ጊዜ 5500 ዘመን ሲያልቅ በቀራንዮ ውሎ ለእኛ ቤዛ የሆነው ለአንተም ለእኔም ለሁሉም ለዓለም ቤዛ የሆነው ለአዳም ምንድን ያለው ያልከው? ለአዳም የሰጠው ቃል ኪዳን ያልከው? ለአዳም በሰጠው ቃል ኪዳን ከልጅ ልጅ ተወልጄ አድንሃለሁ በሚለው ቃል ኪዳን። የቱ ጋ ነው ከልጅ ልጅ ተወልጄ አድንሃለሁ ያለው ለአዳም? አስጨርሰኝና እነግርሃለሁ። እያሳየህ ማስረጃ ብትሄድ ይሻላል። እሺ አንድ እያሳየህ ከልጅ ልጅ ተወልጄ አድንሃለሁ ያለው መጽሐፍ ቅዱስ ላይ ተጋ እዛ ፍጥረትን አንብብ፣ እሱ ችግር የለውም። እሺ የቱ ጋር አንብብ? ምዕራፍና ቁጥር እሷን ብቻ በቃ ከዛ ትቀጥላለህ። የቱ ጋር? እሺ አሁን እኮ እኔ በአንድ ስልክ እየተጠቀምኩ ስለሆነ ነው። እኔ ይዣለሁ መጽሐፍ፣ ችግር የለውም። አንተ ዝም በቁጥሯን ብቻ ነገር። እሺ የቱ ጋር አንተ? ይህም በነገራችን ላይ ክርስትና የእምነት መሰረት ነው። ይሄ ራሱ ለዚህ ራሱ ማስረጃ መልስልኝ። እኔ አውጣ፣ ችግር የለውም። አንድ ችግር የለውም ሳይሆን ችግርም አለው እንጂ አውጣው። የቱ ጋር ነው ያለው? ይሄን አወጣለሁ፣ ችግር የለውም። እስከማወጣ ለአንተ ደግሞ ከዛ ትቀጥላለህ፣ እጠብቅሃለሁ፣ ችግር የለውም።
እስከዛ መልስልኝ። ለምን ሌላ መልስልኝ። እስከዛ እኔ አወጣለሁ። ለማምለጥ ፈልገህ ነው? ወላሂ የትም አላመልጥም። ችግር የለውም። ከርዕሱ ለማምለጥ ፈልገህ ነው? ችግር የለውም። ጠይቅ። እሺ ልለፍ በቃ። ክርስትና ምንም መልስ የለውም። አያቸው አይደል? እሺ ወደ መሐመድ እንመለስ። መልስ የለውም አትበል። ወደ መሐመድ እንመለስ። ወደ መሐመድ እንመለስ። እሺ በመሐመድ ማለት ነው። መሐመድ ብዙ ሚስቶች አግብቷል። ነቢያችሁ መሐመድ ጠይቅ። ችግር የለውም። ነቢያችን ሳይሆን ነቢያችን አትበል። ነቢይነታቸውን ስለማታምን ችግር የለውም። ኧረ እኔ ነቢያችን አላልኩም። እኔ ነቢያችን አላልኩም። እንደሱ ሳይሆን ነቢያችን አላልኩም። ሙሐመድ ብለህ ጥራ። ነቢያችሁ ሙሐመድ። እሺ ማንም ቢሆን እሱ ማለት ነው። እሱ በነገራችን ላይ እኔ አላንቋሽሽም፣ አልቅም። ሰው ነውና ማለት ነው። እንደሱ ይሻላል። ወደ ጥያቄው ግባ። እና ያ ሰው ብዙ ሚስቶች አሉት። ከሚስቶቹ መካከል ለምሳሌ ባላቸው የሞተባቸው መሄጃ ያጡ ናቸው አብዛኞቹ። እና እሱ ካገባቸው በኋላ እሱ ከሞተ በኋላ ደግሞ የእሱን ሚስቶች ማንም እንዲነካ አልተፈቀደም። ምክንያቱም በዛ በጀነት የእሱን ሚስቶች ሌላ ሰው ሚስቶቹ መሄጃ ያጡ ናቸው የሚለውን የቱ ጋር ያገኘው? ያለ ማስረጃ የሚሰጧቸው ሁሉ ውሸት እንደሆነ እንድታውቁ ነው። ገብቷቸዋል? ዝም ብዬ የማስቆማቸው መሄጃ ያጡ ናቸው ሚስቶቹ ያለ ማን ነው እንደዚህ ብሎ የነገረ? ማስረጃ የቱ ጋር ነው ያለው? ይኸው በግልጽ ያለ እኮ ነው። ለምሳሌ ከድጃ 40 ዓመት እስከሚሞላት እኮ የግሏ ባል የለም። የቱ ጋር ነው ያለው? አሳየን። በግልጽ ያለ ማለት የቱ ጋር ማስረጃ? የግል ባል አላት። የግል 40 ዓመት እስከሚሞላት የግሏ ባል አላት። ልጆች ግን አላት። ባልቴት ናት። ባላት የላትም ሳይሆን ጥያቄው መሄጃ ያጡ ናቸው የሚለውን የቱ ጋር ነው ያገኘው? ተዋቸው። እሺ መሄጃም አይጡ። ግን ቶፒኬ ላይ መልሰኛ አሁንም ትቼዋለሁ። ወደ ጥያቄ ሂድ። እና እነዛ ሚስቶቹ በገነት ደግሞ የእሱም ሚስቶች እሱ ከሞተ በኋላ ማንም እንዲያገባ አይፈቀድም። እውነት ነው ሐሰት ነው? አይሻ ደግሞ በልጅነቷ ነው የሞተባት ማለት ነው። እና ከሞተባት በኋላ ማንም አላገባትም፣ ሚስቶችንም አላገባም። ምክንያቱም በልጅነቷ ነው የሞተባት አለ። በስንት ዓመቷ ታውቃለህ? እድሜዋ መቼም በ9 ዓመት አግብቷት እሱ 40 ዓመት ምናምን ሆኖ ስንት ዓመት እንደሚሆንና በልጅነቷ ነው የሞተው አለ። ልጅ የሚባለው አንድ አካል ከስንት ዓመት እስከ ስንት ዓመት ድረስ ነው? ወጣትም ትሆን ተዋት። መቼም እሱ በ62 ዓመቱ ነው የሞተው። ትሆናል። እንደገና ሀሳቡን ቀየረ። ከልጅነት ወደ ወጣትነት አሸጋገረ። አሁን ደግሞ የሚጠቅም ነገር ጠይቁ፣ ግምታዊ ነገር አትናገሩ። የሚነግሯችሁ ሁሉ አይምሯችሁን ለመበረዝ እያሉ እውነት እንዳይመስላችሁ። የሚነግሯችሁ አይደለም፣ ያለው እውነት እኮ ነው። ካለ ሳየና ታዲያ ማስረጃ ና። በልጅነቷ ነው የሞተባት። በ62 አካባቢ ዓመቱ ሞተ። እሺ ድረስ ነው ሰማኝ። ልጅ የሚባለው አንድ በ62 ዓመት ምናምን ሞተ። ይኸው በ62 ምናምን ዓመቱ ሞተ። በ9 ዓመቱ አገባ። እየጠየኩኝ ያለው ይሄ በ9 ዓመቱ አገባት። 40 ነበር። እሺ አንድ አካል ልጅ ነው የሚባለው ከስንት ዓመት እስከ ስንት ዓመት ድረስ ባለው የእድሜ ደረጃ ላይ ነው? ይኸው ልመልስልህ። አንተ አሁን ወጣት ነው። በዚህ ሰዓት ልታገባም ትችላለህ። እሷ አሁን በአንተ እድሜ ትሆናለች። እሷ አሁን 29 ዓመት አካባቢ ነች። እሷ 30 አይሞላትም። አይሻ ተግባባን። ስለዚህ በዚህ ዓመት ከሞተባት ከዚህ በኋላ የኖረችውን ስሜት የላትም እሷ። ስለ ስሜት መጠየቅ ጀመራችሁ ደግሞ። አታስቀይሳ። ጥያቄን መልስልኝ። ቆይ አታስቀይስ። ቶፒክ አታስቀይር። አንድ 29 ዓመቷ ነው የሞተባት አለ። እንደዛ የሚል የለም ወገናችን፣ እባክህ በ19 አላልኩም። አታስቀይስ ስለና እያንዳንዱ ማስረጃ እያወጣህ ጠይቅሽ ና። ትልቁ ላይ ክፈት። አሁን በ19 አላልኩም። ስማኝ መጀመሪያ ተረዳ። በ29 ዓመቷ ሞተባት ወጣት ነህ አንተ ለምሳሌ እያልክ ነበር እና ይሄን አሳይ ማስረጃ። ዋሽተሃል። በዚህ ራሱ ክፈት። በ9 ዓመቷ ማግባቱን ትክዳለህ? በ6 ዓመት አጭቷት አልጠየቅኩህም። በ29 ዓመቷ ሞተባት እያልክ ነበር። ማስረጃ አሳየን እኮ። እየደመርኩልህ እኮ ነው። ወይ ከተናገር ማስረጃ አሳይ
ለምንድን ነው አንተ የማታምነው? ለምንድን ነው የማሰማው? ቆይ በ6 ዓመቱ አጭቷት በ9 ዓመቱ ማግባቱን ትክዳለህ? እሱ አይደለም ጥያቄያችን። በ29 ዓመቷ ሞተባታል። እንዲህ የሚል ማስረጃ ከየቱ ጋር ያገኘው? ሂሳቡን ስራ። በ62 ዓመቱ እሱ መሞቱን ትክዳለህ? ሂሳብ መስራት ሳይሆን አሳየን የተጻፈ ነገር። ይኸው ግልጽ እየነገርኩ እኮ ነው። እሱ በ9 ዓመት ካገባት በ62 ዓመቱ ከሞተ በስንት ዓመቷ እሷ ነበረች? 29 30 ነች እሷ ማለት ነው። ከዛ በኋላ ባላይ ላይ ማስረጃ አሳየን። እሺ ማስረጃ አሳየን። እንደዚህ አይደለም እየነገርኩ እኮ ነው። በ9 ዓመቱ አገባት አላገባትም? መልስልኝ። ማስረጃ አሳየን የተጻፈ ነገር እባክህን። ትችላለህ አትችልም? አግብቷታል አላገባትም? አግብቷታል አላገባትም? በ9 ዓመቱ አሁን ስለማግባት ሳይሆን የሞተባትን እድሜ እየተናገርክ ነበር ቅድም። ስለዚህ ያንን ማስረጃ ማሳየት ትችላለህ አትችልም? የሞተበት እድሜ ውሸት ነው። ስንት ዓመት ነበር ያልከው? 62 እያልክ ነበር። እንደዛ ወደዛ አካባቢ የእርሷ እድሜ እንደዛ አይደለም። በ622 ዓመተ ምህረት አልሞተም እሱ። የለም እንደዛ አይደለም። ኢየሱስ ለምንድን ነው ያላገባው? ፍጹም አምላክ ፍጹም ሰው ስለሆነ እኮ። በፍጹም ሰውነቱ ይበላል ይጠጣል። ልክ እንዲሁ በፍጹም ሰውነቱ ማግባት ይችል ነበር። ከይቅርታ ጋር ብልት አለው መጽሐፍ ቅዱስ እንደሚናገረው ሉቃስ ወንጌል ምዕራፍ 2 ቁጥር 28 ላይ ሊገርዙትም በ7ኛው ቀን ወሰዱት፣ በ8ኛው ቀንም ሊገርዙት ከሸለፈቱ ሊገረዝ ተወሰደ ይላል። ስለዚህ ኢየሱስ ክርስቶስ ለምንድን ነው ያላገባው? ከዛን መጽሐፍ ቅዱሱ ቀጥሎ የሰው እጅ ነካው ይላል። አምላክ አያገባም። ትክክል። ያው ሰማኝ ሊገርዙት ወሰዱት ካለ በኋላ የሰው ምላጭ ነክቶታል፣ የሰው እጅ ነክቶታል። ምኑ ነው የሚገረዘው ልጅ? አየህ ችግሩ እኮ ይሄ ነው። ጫፏን ታነባለት ሙሉ አትጨርሰው። ሊገርዙት ወሰዱት ይላል። እሺ ተገርዟል አልተገረዘም? እኮ እሱን እኮ ነው የጠየቅኩ። ከዛ እሱ መጽሐፍ ቅዱስ እዛው ታሪክ ላይ በምላጭ ተነክቶ ተገርዟል። ስለ ምላጭ የሚሆን ቢላዋ ፋስ የሚሆን እሱ ሳይሆን ሊገርዙት ወስደውታል። አልገርዙት አልወሰዱትም። ኢየሱስ ክርስቶስ ተወስዷል። የሰው እጅ ነክቶታል። መልስልኝ፣ እየጠየኩ ነው። በምንድን ነው ታዲያ የሚገረዘው? እና አንብበህ አልጨረስከውም እኮ ያንን መጽሐፍ ቅዱስ ታሪክ። እኔ እኮ ትገርመኛለህ። እሺ አንብበልኝ። ሉቃስ ወንጌል ምዕራፍ 2 ቁጥር 28 ሉቃስ ወንጌል ምዕራፍ 2 ቁጥር 21። እሺ ያው እንዲህ ይላል። 8 ቀን በተፈጸመ ጊዜም ሕፃኑን ሊገዝሩት ወሰዱት። በማኅፀኗ ሳትጸንሰው መልአኩ እንዳወጣለትም ስሙን ኢየሱስ አሉት። የምጽአታቸውም ወራት በተፈጸመ ጊዜ እንደ ሙሴ ሕግ በእግዚአብሔር ፊት ያቆሙት ዘንድ ወደ ኢየሩሳሌም ወሰዱት። በኩር ሆኖ የሚወለድ ወንድ ልጅ ሁሉ ለእግዚአብሔር የተቀደሰ ይባላል ተብሎ በእግዚአብሔር ሕግ እንደተጻፈ። ስለዚህ ኢየሱስ ብልት ነበረው ማለት ነው አይደል? ወይስ አልነበረውም? ፍጹም ሰው እኮ ነው። ማንም የሚከለክል ነገር የለም። ፍጹም ሰው ነው እኮ ነበር። ስለዚህ ለምንድን ነው ያላገባው? ስለ ጥያቄ አምላክ ስለሆነ አልኩ እኮ እንዴ። በፍጹም ሰውነት እኮ ነው የጠየቁት፣ በአምላክነቱ አይደለም። አምላክነቱ እኛ ደግሞ ችግር የለውም እስማማለሁ። እኛ ደግሞ ተዋህዶ እንደሚጠጣ ሁሉ ለምንድን ነው ያላገባው? ተዋህዶን ነው የምናምነው። ለዚህ እኮ ነው ለየት የሚያደርገን እኛ። ለዚህ ነው ንጽህና ያለብን። ተዋህዶ የሚል የለም ራሱ መጽሐፍ ቅዱስ ላይ። በጣም ያሳዝናል። የክርስትና እምነት መሰረት ተዋህዶ የሚለው ቃል የለም። አሁን ግን ጥያቄው ምንድን ነው? ለምንድን ነው ያላገባው ኢየሱስ ክርስቶስ? ነገርኩ እኮ ፍጹም አምላክ ፍጹም ሰው ስለሆነ አልኩ። በቃ አጠር ያለ መልስ። ምንም ሌላ የሚያስቀር ያገባ ብትለኝ ችግር የለውም። በሰውነቱ በአምላክነቱ ይበላል ይጠጣል ወይ ብለህ አይ አይበላም ነው የምትለው አይደለ? በሰውነቱ ግን በልቷል ጠጥቷል። ከዳሊክ ልክ እንዲሁ በአምላክነቱ አግብቷል አላገባም ብዬ ብጠይቅህ አይ አምላክ እኮ ነው እንዴት ያገባል ትለኛለህ። እስማማሃለሁ። ነገር ግን በሰውነቱ ለምን አላገባም ነው? እሺ አላገባም። ተዋህዶ አሁንም መልሴ ተዋህዶ ስለሆነ ነው።
እያልኩ ነው። ተዋህዶ የሚል የለማ መጽሐፍ ቅዱስ ላይ። ተዋህዶ ማለት እኮ ፍቺውን ራስህ ፍታው። ከሁለት እንደሱ አካል የሚል ወደ አንድ አካል የሆነ ነገር እኮ ነው። እንደሱ የሚልም የለም መጽሐፍ ቅዱስ ላይ። ኢየሱስ ክርስቶስ እየነገርኩ ነው። ለዛ እኮ ነው እኛ ንጽህነት ያለን እኮ እያልኩ ነው። እየነገርከኝማ ነው። ችግሩ መጽሐፉ ላይ የለም እኮ ነው። ማውራቱንማ ታወሩታላችሁ። ኢየሱስ ክርስቶስ እኔ ሁለት አካል ወይም ሁለት ማንነት አለኝ አላለም መጽሐፍ ቅዱስ ላይ። ይኸው ከነቢያት በፊት አምላክ እንደነበር እንደኖረ ለዘላለም እንደኖረ ተነግሮናል በነቢያት። ሲመጣ ደግሞ ሰው ሆነልን። የቱ ጋር ነው ነቢያቶች ኢየሱስ አምላክ ነው ያሉት? አንድ ቦታ ላይ ትንቢተ ኢሳይያስን ሙሉ አንብበው፣ ስለሱ ነው የሚተርከው። አንብቤዋለሁ። ኢየሱስ እና ታዲያ ኪዳን ላይ ኢየሱስ የተናገረለት አንድ አካል የለም። አማኑኤል ይመጣል፣ ይወለዳል፣ መሲሁ ክርስቶስ የሚል ነው እንደውም ሲጠብቁ የነበሩት። ኢየሱስ የሚል ቃል አለ መጽሐፍ ቅዱስ ላይ። ብሉይ ኪዳን ላይ ኢየሱስ የልጅነት ስሙ ነው። የሰው እኛ የለበስነው ስጋ ስም ነው ብሎ የተናገረ የለም ማለት ነው። ይሄ ነው ጥሩ። ክርስቶስ ማለት አየህ፣ ክርስቶስ በነገራችን ላይ ኢየሱስ ክርስቶስ የተያያዘ ስም አይደለም። ይሄን ወቅ ክርስቶስ ይመጣል ብለን ስንጠብቀው የነበረው የመሲሁ ስም ነው። ኢየሱስ ደግሞ የሰውኛ ስሙ ነው። ኢየሱስ ደግሞ የኃጢአትና የሞት መድኃኒት ማለት ነው። ክርስቶስ ማለት ምን ማለት ነው? ትርጉም ይመጣል ተብሎ ሲጠበቅ የነበረው የመሲሁ ስም አማኑኤል ሳይሆን ትርጉሙ ምን ማለት ነው? ክርስቶስ ማለት እየነገርኩ እኮ ነው። ነገርኩ። ትርጉሙ ምን ማለት ነው? ኢየሱስ ማለት የኃጢአትና የሞት መድኃኒት። ወይኔ በፈጣሪ ክርስቶስ ማለት ምን ማለት ነው? ክርስቶስ ሁሱ ማለት ምን ማለት ነው? ሁሱ ማለት ቆንጆ ማለት ነው። ሐሰን ወይንም ሁሴን ቆንጆ የሚያምር ማለት ነው። ልክ እንደኔ ማለት ነው። እና ጥያቄው አሁን ክርስቶስ ማለት ምን ማለት ነው? ነገርኩ እኮ ምን ማለት ነው? ትርጉም አያውቅም። ትርጉም አምላክ ክርስቶስ አምላክ ማለት ነው ያልከው ወይስ ጆሮ አምላክ በለው ማለት ነው አላልኩም። አቤት ማስረጃ በለው አላልኩም። ነው አላልኩም። እሺ ክርስቶስ ማለት ምን ማለት ነው? አስረዳኝ። ልታስረዳኝ አይደል? አስረዳኝ። በቃ እሺ ችግር የለውም። ክርስቶስ የሚለው የተቀባ ማለት ነው። እሺ የተቀባ ማለት ነው። ያ ደግሞ ክርስቶስ የሚለው መገለጫ ለኢየሱስ ብቻ የተሰጠ ሳይሆን ከኢየሱስ በፊት በጣም በርካታ ሰዎች ክርስቶስ ወይንም መሲህ ተብለው ይጠሩ ነበር። መጽሐፍ ቅዱስ ላይ ላሳየህ ይችላል። በርካታ ሰዎች መሲህ ይባላሉ፣ መሲህ ወይንም ክርስቶስ ይባላሉ። አሳየኝ። ክርስቶስ የሚባል አሳየኝ። የታየ በጣም ጥሩ። አንዴ መሲህ ወይንም ክርስቶስ የተቀባ ማለት ነው። ከክርስቶስ ውጭ ሌሎች ተብለዋል ያልከኝ እኮ ነው። ክርስቶስ ሌላ ክርስቶስ አለ ያልከው ችግር የለውም። ስለዚህ ክርስቶስ የሚለው የምን ቃል ነው ታውቃለህ? እሱንም ልንገርህ። ክርስቶስ የሚል የምን ቃል እንደሆነ ታውቃለህ? ይሰማሃል? አሎ ይሰማሃል ወይ? ይሰማሃል ወይ? ይሰማኛል። ክርስቶስ የምን ቃል እንደሆነ ታውቃለህ? እሺ የምን ቃል ነው? የግሪክ ቃል ነው እሱ። የዕብራይስጡ ደግሞ መሲህ ማለት ነው። ገብቶሃል አይደል? ስለዚህ መሲህ ተብሎ የሚጠሩ በርካቶች አሉ፣ የተቀቡ ማለት ነው። እሱን ላሳይህ ነው። እሺ ያው እነዚህ ጋር ለምሳሌ ምንድን ያለው መጽሐፈ ሳሙኤል ካለ 1921 1921
ሁለተኛ ሳሙኤል 19:21 እሺ ያው እነዚህ ጋር ይታያል አይደለ? ሁለተኛ ሳሙኤል 19:21 ላይ የጽሩያ ልጅ አቢሳ ሽሜይ በዚህ ምክንያት መሞት የለበትም እግዚአብሔር የቀባውን ረገመ እያለ ይናገራል። እዚህ ቦታ ላይ እግዚአብሔር የቀባውን የሚለው የዕብራይስጡን ቀጥታ ሂብሩ የሚለው ጋር ልንገባን ይታያል አይደለ? ሁለተኛ ሳሙኤል ምዕራፍ 19 ቁጥር 21 እዚህ ቦታ ላይ ይሄን አካል መሲህ ብሎ ይጠራዋል። እንመልከተው። ሂብሩ ላይ እንግባ። ወደ አማርኛ እንቀይረዋለን፣ ችግር የለም። ወደ አማርኛ እንቀይራለን። ያ እነዚህ ጋር ይታያል። ወደ አማርኛ ይታያል። ያው መሲህ ብሎ ይጠራዋል። ይታያል። ይህ ብሉይ ኪዳን ላይ ነው፣ አዲስ ኪዳን ላይ አይደለም። ይህን አካል መሲህ ብሎ ይጠራዋል። የተቀባ ማለት ነው። መሲህ ማለት የተቀባ ማለት ነው። ከክርስቶስ ውጭ ለሌሎች አካል ይውል ነበር። ይኸው የተቀባ መሲህ እያለ ይጠራዋል። ይህን ይመስላል እና ይህ ለክርስቶስ ብቻ ሳይሆን ከእርሱ በፊት ላሉ አካሎችም የሚውል ነው። አምላክ የቀባቸው ለማለት ነው። ክርስቶስን በዘመኑ መሲህ ያደረገው አምላኩ ነው። እግዚአብሔር የቀባውን እያለ እግዚአብሔር ያለ ኢየሱስ ክርስቶስ ራሱ ይናገራል እና ሳሙኤል ላይ ያሳየኸው ምንድን ነው? አሁን ምንም እኮ የመለስከው ነገር የለም። ሳሙኤል ላይ ያሳየኸው ምንድን ነው? መሲህ አካል የጠየቅከው ምን ነበር? እሺ ምንድን ነው ያሳየው? መሲህ የሚል አካል እንዳለ፣ መሲህ የሚባል አካል እንዳለ። መሲህ እኮ ማለት እና ማን እንትን ያለ የተቀባ ቤዛ የሚሆን የሚከራከር እንደዛ አይነት እኮ ነው እንትን መልሶቹ። ከሁሉም የተለየ እኮ ነው አይደለም። ከሁሉም የተለየ አይደለም። በየዘመናቸው ሁላቸው መሲህ ይባሉ ነበር። ክርስቶስን በዘመኑ መሲህ ተባለ። አዲስ ነገር የለም። እሺ እና ሁለተኛ ሳሙኤል 19:21 ያልከው ምንድን ነው? አንብበው። ሁለተኛ ሳሙኤል 19:21 ላይ ምን እንደሚል አንብበው እስኪ። አንድ አንብበልን አንተ ራስህ እንዲገባ። አየህ ልዩነቱ የአንተው መጽሐፍ ለእናንተ ብቻ እንዲሆን የተጻፈ ነው የተባልከው። አንብበውና ከዚያ ልዩነቱ አየህ የሚለውን ትሰራለህ። ከዚያ በኋላ ምን ይላል? ይኸው የሶርያው ልጅ አቢሳ ግን ሳሚ እግዚአብሔር የቀባውን ሰድቧልና እንግዲህ ሞት የተገባው አይደለምን ብሎ መለሰ። ዳዊትም እናንተ የሶርያው ልጆች ዛሬ የቀባው የሚለውን ፈልገ ነው ምስኪን እና ታዲያ ይሄ ምን ያገናኘዋል ታዲያ? ይሄ መሲህ እሱ ቃል በዕብራይስጥ መሲህ ነው የተባለው። እዚህ ቦታ ላይ የተቀባ የተባለው እኮ ዳዊትም ተቀብቷል። ሁሉም የተቀቡ ነገስታት እኮ በመቀባት ነው። እሺ ምን ሆነ? ስለዚህ መሲሆች ይባላሉ እነሱ። ዳዊት ተቀብቷል፣ ነገስታቶች ይቀባሉ። ያ ቃል በዕብራይስጥ ምን ይባላል? መሲህ አይደለ? በግሪክ ደግሞ ክርስቶስ ይባላል። ስለዚህ ለፍጥረታትም የሚውል መገለጫ እንጂ አዲስ ነገር አይደለም እሱ። ይህን ይመስላል። ስለዚህ ኢየሱስ ክርስቶስ ግን ለየት የሚያደርገው ነገር አለ። ለየት የሚያደርገው ነገር የለም። አምላክ አለው እሱ፣ ልክ እንደነሱ አምላክ አለው አይደለ? እሱ አምላክ የለውም፣ ራሱ አምላክ ነው። እንዴት የሌለው ትላለህ? እሺ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 አንብበው። አምላክ እንዳለው ራሱ ተናግሯል ኢየሱስ። አንድ ነገር ተረዳ። ፍጹም ሰው ነው፣ ፍጹም አምላክ ነው ብለን ተስማምተናል። ፍጹም አምላክ ነኝ ያለው። ኧረ በስመ አብ! እንዴት ነው የማሰማው? በነቢያት የተነገረው ቃል ተፈጽሟል አልተፈጸመም? ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ያለው የቱ ጋር ነው? እሺ እሱንም ምናልባት መጽሐፍ ቅዱስን ለመተቸት የምታነብ ከሆነ ምናልባት ላይሆን ይችላል። ኧረ ተው ወሬውን ተወና ወደ ማስረጃ ሄደ። ኢየሱስ እኔ ፍጹም ሰው ፍጹም አምላክ ነኝ ያለው የቱ ጋር ነው? በነቢያት የተነገረው አምላክ እንደነበረ ያ ቃል ስጋ እንደሆነ
ስንት ያስረዳውክ? ጭራሽ አስረዳሁ እያልክ ነው። ይህን ቃል ነውር ነው። አሁን ወደ ማስረጃ ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ያለበት የቱ ጋር ነው? እንዲህ በነቢያት ተነግሯል አልተነገረም እንደሚመጣ? ኢየሱስ አላለም። በቃ ከሱን ጀምር። ኢየሱስ ለራሱ እኔ ፍጹም ሰው ፍጹም አምላክ ነኝ አላለም አይደል? አሁን የቱን ነው የፈለከው? እሺ ፍጹም ሰው ፍጹም አምላክ ነኝ ነው ያለበት ኢየሱስ። አይ አንብብ ያልከኝ አሁን የቱን ነው? እሱን አሳያለሁ። የለም አይደል? እኔ ፍጹም ሰው ፍጹም አምላክ ነኝ ያለበት ነገርኩ። እንዴ ነው የማይኖረው? ካለ አሳየንሽ። እሺ አሰላሙ አለይኩም ሁሱ፣ እኔ እስከዛ ጥያቄ ልጠይቅ። ወአለይኩም ሰላም። ጥያቄሽ ምንድን ነው? ጥያቄ አንዲት እናት ጠይቂልኝ ብለው አንድ ደካማ እህት አለቻቸውና እጇ ተሰብረዋል ወድቃ። ስለዚህ እሳቸው ደግሞ የሪባ ብር አላቸው፣ በሱ ማሳከም እችላለሁ ወይ ይላሉ። እሺ የወለድ ብርን መጠቀም አይቻልም። እንደ አስሉ እንደ መሰረቱ የወለድ ብር ሐራም ነው። አላህ በቁርአን ላይ ሲናገር ያ አዩሃ ለዚነ አመኑ ላ ተእኩሉ ሪባ ይላል። እናንተ ያመናችሁ ሰዎች ሆይ የወለድን ገንዘብ እንዳትበሉ ብሎ ተናግሯል። ነገር ግን ሰውየው ከተቸገረ ሌላ ምንም አማራጭ ከሌለው እሱ ብቻ ከሆነ በእጁ ላይ ያለው ጤናውን ሊያጣ ከሆነ በዚያ ካልታከመ የዛኔ አደሩራቱ ቱቢሑል መሕዙራት በሚለው ቃዒዳ መሰረት ይፈቀዳል። ሳይሆን ያ ነገር እንደ ወንጀል አይቆጠርበትም። ያን ቢጠቀም እንደ ወንጀል አይቆጠርበትም። ያ ነው። እሺ አላህ ስብሐነሁ ወተዓላ ፈመን ኢጥረ ገይረ ባጊን ወላ ዓዲን ፈላ ኢስመ ዐለይህ እያለ ይናገራል። የተቸገረ ሰው ወሰን ሳያልፍ ድንበር ሳያልፍ በዚያ ነገር ላይ ለተቸገረ ጉዳይ ያክል ቢጠቀም እንደ ኃጢአት አይቆጠርበትም ብሎ እንደተናገረው። አይ ሹክራን ጀዛኩሙላህ። እያኩም አፉን። ሰላም አለይኩም። አገኘኸው? አዎ ይኸው ዮሐንስ 13:13 ላይ አንብብልህ ወይ አንብብ። ኢየሱስ እዚያ ላይ እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል። አምላክነቱን እኮ ነው እየገለጽኩልህ ያለው። ከዛን ሰውነቱም ደግሞ ገልጽልሃለሁ። ወይኔ በፈጣሪ ስም እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል ብለህን ነበር እኮ እያስረዳሁህ እኮ ነው። ለምንድን ነው የማታነበው? ቆይ በመረጃ አይደለም እናምነው እናንተ ማረጃ እስከሰም እኮ ነው እየጠየኩኝ ያለሁት። ይሄው ዮሐንስ 13:13 ይሄው ላንብብልክ ሰማኝ። ላንብብልህ እኔ ችግር የለውም። ሳላይ ጌታና መምህር ትሉኛላችሁ እንዲሁ ነኝና። እሺ ምን ከዛስ ሌላ ምን ትፈልጋለህ? ጌታ የተጠየቀው ምንድን ነው? ጌታ እኮ አዲስ ነገር አይደለም። እሺ ምንድን ነው? አብርሃም እነ ዳዊት እነ ሙሴ ሁሉ እሺ አሁን ቁርአናችሁ ላይ ሰማኝ አምላክ ነኝ ያለበት ቆይ አንዴ ረጋበኝ። እኔ ፍጹም ሰው ፍጹም አምላክ ነኝ ያለበት ኢየሱስ ክርስቶስ የቱ ጋር ነው? አሁን ቁርአናችሁ ላይ መጥቼ ልለጥፍህ። ሱራ 2:21 ላይ አንብብ። ምን ይላል? ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ያለው የቱ ጋር ነው? ክርስቲያን ማለት ሰማኛ። አሁን ተረዳኝ። እኔ ያልኩት ቁርአን ላይ እያለ ነው፣ ግን መጽሐፍ ቅዱስ ላይ ሰማኛ። አሁን ሽንፈትህን በዚህ ሰው ሁሉ እንትን ላለማለት ለመሻፋፈን አትሞክር። ሱራ 2:21 ላይ ምን ይላል? ሽንፈት ብሎ ማለት ጌታ ማለት ምን ማለት ነው? ማስረጃ ማሳጣት ማለት ነው። በቃ ይሄ ነው አሸነፍኩህ ማለት። እኔ ማሸነፍ የሚለው ቃል መጠቀም አልፈልግም ነበር። እንደው አንተ ከተጠቀምከው ልበለህ ብዬ ነው። ጌታ ማለት ምን ማለት ነው? የምታምነው እምነትህ መጽሐፍ ላይ አለመኖሩ የዛኔ ነው ትልቅ ሽንፈት። እኔ ለማምነው እምነት ግን በመጽሐፌ ላይ አለ። እሺ ጌታ ማለት ምን ማለት ነው? ጌታ ማለት ምን ማለት ነው? አንድ እሺ ለሁለት ይለያያል። እሱ አንደኛ መለኮታዊ ጌትነት አለ። እሺ የሹመት ጌትነት አለ። በቁርአናችሁ እስኪ የሹመት ጌታ ሳይሆን በቁርአናችሁ የስልጣንና የሹመት አንዴ ረጋ በል። ጌታ የተባለ በሹመትነት ሌላ ጌታ የተባለ አካል ፈልገህ ነው? በቁርአን ላይ ፈልገህ ነው? እሰጥሃለሁ፣ ችግር የለውም። መንግስታቶች ልክ እንዲሁ ደግሞ
ነቢያቶች ሁሉ ጌታ የሚል መጠሪያ አላቸው። ላሳየህ። አላህ ጌታ ተብሏል አልተባለም? አላህ ጌታ ተብሏል አልተባለም? ጌትነት ይባላል። ጌትነት የምድር ጌታ ተብሎ ተገልጿል። ይሄም መለኮታዊ ጌትነት ነው። ግለሰቦች ነቢያትና ንጉሶች የሰማይ የምድር ረጋ በልሽ የክርስቶስ ጌትነት በመደረግ የተገኘ ጌትነት ነው። ጌታ ተደርጎ ነው። እሺ አንድ ነገር ስማ፣ ይኸው ለመረዳት እስኪሞክር ከመቤታችን ከመወለዱ በፊት ነበር አልነበረም? ልጠይቅህ። የክርስቶስ ጌትነት በመደረግ የተገኘ ጌትነት ነው ወይንስ አይደለም? ጌታ ተደርጎ ነው አይደለም? መልስ። እንዴት? ጌታ ተደርጎ ነው። በቃ ልክ ዮሴፍን ጌታ አደረገው ይላል ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ዮሴፍን ጌታ አደረገው ይላል። ኢየሱስም ልክ እንዲሁ ልክ እንደ ዮሴፍ በመደረግ የተገኘ ጌትነት ነው ያለው። አዲስ ነገር የለውም። ማስረጃ ልስጥህ ከመጽሐፍ የግል ከመጽሐፍ ቅዱስ ጌትነቱ በመደረግ የተገኘ ጌትነት ነው። የሹመት ጌትነት ነው ማለት ነው። ተሾሞ ነው። ተሾመን ታውቀዋለህ? ይሄን አንብቤው ይሄን ላንብብልህ። ሱራ 4:159 ላይ መጽሐፍ ቅዱስ ላይ ቆይ አንድ የክርስቶስ ጌትነት በመደረግ ከመጽሐፉም ሰዎች ከመሞቱ በፊት በእርሱ በይሳ የሰማኝው በእርሱ በይሳ በእርግጥ የሚያምን እንጂ አንድም የለም፣ በትንሣኤም ቀን በእነሱ ላይ መስካሪ ይሆናልና። ቁርአናችሁ ላይ ነው። በማን ላይ ነው የሚመስል? እሺ ምን ለማለት ፈልገህ? በማን ላይ ነው? የራስህ እኮ የራስህ መጽሐፍ ነው እኮ የራስህ መጽሐፍ እኮ ነው። አዎ ይኸው ጌትነቱን እኮ ቁርአናችሁ ራሱ እኮ ጌትነቱን አምኖ ወደኛ እየላከ እኮ ነው። የቱ ጋር ነው ቁርአን ጌትነቱን ኢየሱስ የተናገረው? ይኸው እየነገርኩ እኮ ነው። ከመጽሐፍ ሰዎች ከመሞቱ በፊት በእርሱ በይሳ በእርግጥ የሚያምን የዒሳ ጌታ ነው የሚል የለም በቁርአን ላይ። በእርሱም ማመን ማለት ምን ማለት ነው? ምኑን ነው የምታምነው? ነብይነቱን አይላል ምን ማለት ነው? እና ከማን ነው የተላከው? ነብይነቱን ከአላህ ዘንድ የአላህ መልእክተኛ ነው። እሺ ነብይነቱን እስኪ ከዚህ አሳየኝ፣ ንገረኝ። ይኸው ከዚሁ ምዕራፍ ማለት ነው። ይኸው እስኪ የታን? እሱ ምዕራፍ ብቻ አይደለም ቁርአን አንዲት መስመር አይደለችም። በሙሉ ቁርአን ላይ ዒሳ አለይሂ ሰላም እኔ ነብይ ነኝ ብሎ ቃል በቃል የተናገረበትን ላሳየህ ነው። እኔ መልእክተኛ ነኝ ያለበትን ላሳየህ ነው። እሺ መልእክተኛ እኮ ተልኳል። ከአብ አንድያ ልጅ እኮ የተላከ እሱ ብቻ ነው። ለዓለም ቤዛ ለመሆን ነብይ ነኝ ያለበትን ላሳየህ። በመጽሐፍ ቅዱስ በፍጹም የለም። እንትን ልትለኝ ነው? ከሀገር ውጭ ነቢይ መከበሩ አይቀርም ምናምን እኮ በቁርአን ላይ ንገረኝ። እሺ እኮ አሳየኝ። እሺ ምዕራፍ 19 የእናቱ ምዕራፍ ላይ የማርያም ምዕራፍ ላይ ግባ። ገባሁ። ማሻአላህ። እሺ ቁጥር ስንት ላይ ትሄዳለህ መሰለህ? ቁጥር 30 ላይ ምን ይላል? እሺ ይሄንን ራሱ ልጠይቅህ። ምን ነብይ ነው? በነገራችን ላይ የተጻፈበትን መሐመድ የጻፈውን እንደማናምን ታውቃለህ። ግን ደግሞ ይሄንኑ ላስረዳህ፣ እኔ ራስ ላስረዳህ። ቁርአን ላይ አሳየኝ ብሎ ከጠየቀ ከሄደ ካገኘው በኋላ ነብይ ነኝ ያለበትን በነገራችን ላይ መሐመድ የጻፈው ማለት ጀመረ። እሺ መጽሐፉ የታልሽ? የሰጠው ለኢሳ የሰጠው መጽሐፍ የታልሽ? እናንተ መጽሐፍ ላይ የታል? ቁርአን ነው። እሺ የተሰጠው ምን ነበር? የእንጂል አይደለም የምትሉት?
እንጂል ማለት ለዒሳ የተሰጠ አስተምህሮ ማለት ነው። የዒሳ አስተምህሮ ደግሞ በእኛ ጋር ይገኛል። መጽሐፍ ነው የሚለው መጽሐፍ ነው እያልኩ ያለሁት መጽሐፍ መጽሐፍ ሲባል ጊዜ ከሰማይ ድብ የሚል ነገር አይደለም እኮ። የተጻፈው የታል? የተጻፈው አይልማ መጽሐፍ ነው የሚለው እዚህ ቦታ ላይ። መጽሐፍ ሲል ደግሞ ከሰማይ ዝም ብሎ መጽሐፍ ዱብ የሚል ነገር ሳይሆን መለኮታዊ ራእይ ነው፣ ግልጠተ መለኮት ነው የሚሰጣቸው። እሺ ይኸው መጽሐፍ ካላመነበት ማለት ነው ኢየሱስ በአካለ ስጋ በነበረበት ዘመን ከ30 ምናምን ዓመተ ምህረት እስከ 600 መሐመድ እስከሚመጣ እርሳቸው እስከሚመጡ ምን እርሳቸው እስከሚመጡ ምን እናድርግ? ይሰማል? እርሳቸው እስከሚመጡ ምን? እሺ ጥያቄ ምንድን ነው? እሺ ዘአማኑኤል ለሚለው ከላይ ጥያቄ አለ። እሺ ሰላም ብያለሁ። እኔ ጥያቄ ሳይሆን የምትጠይቃቸውን ጥያቄዎችን ምናልባት ዲቤት ለማድረግ ነው። እሺ ስንት አምላክ አለ እንደ ክርስትና አስተምህሮ? አንድ አምላክ ነው እንጂ። እሺ ያ አንድ አምላክ ስለ ኃጢአትህ በመስቀል ላይ ሞቶላ አቤት ያ አንድ አምላክ ስለ ሰዎች ኃጢአት በመስቀል ላይ ሞቷል? አዎ በትክክል። መስቀል ላይ ከሞተልህ አምላክ ውጭ ሌላ ያልሞተ አምላክ አለ ወይንስ የለህም? ማለት አልገባኝም። መስቀል ላይ ከሞተው ከአንዱ አምላክ ውጭ ሌላ ያልሞተ አምላክ አለ ወይንስ የለም? መስቀል ላይ የሞተው እኮ ነው አንድ አምላክ ያልኩ። ማለትም ከሶስቱ ቅዱስ አንዱ ቅዱስ ሲሆን አንድ አምላክ በስላሴ እኛ ሶስት ስላሴ ብለን እናምናለን። ሶስት ስላሴ ሶስት ናቸው። ስላሴ ሶስት ናቸው። በአካል ግብር ሶስት ናቸው ብለን እናምናለን። አንድ አምላክ ነው ያለው። ያ አንድ አምላክ በመስቀል ላይ ሞቷል። ጨረስን ገደልንስ። ከሶስቱ ቅዱስ አንዱ ወልድ ቅዱስ የሆነው ነው። እንደዛ እያልኩ አይደለም። ጥያቄው ሶስቱ ስላሴ አለ። አምላክ ውጭ ሌላ አምላክ አለ? ያልሞተ ያልተሰቀለሽ አምላክ አለ? የለም። ምን አልከኝ? ዘመን መስቀል ላይ ሲሞት ያልተሰቀለ ሌላ አምላክ አለ? የለም። ሰማን። ወንድሜ ጥያቄ አሁን ምንድን ነው ማለት ልትጠይቀው የፈለከው ነገር? ይገባል። የተሰቀለ አምላክ አለ፣ ያልተሰቀለ ሌላ አምላክ አለ? የለም።
ያልተሰቀለ ሌላ አምላክ አለ የለም? እንደዚህ አይነት ጥያቄ እኮ የለም። ጥያቄማ አለ እንጂ የተሰቀለ አምላክ አለ ካልከኝ ያልተሰቀለ ሌላ አምላክ አለ የለም? ኢየሱስ ክርስቶስ በሞቱ ለሰው ልጅ ያገኘውን ድል ለመግለጽ የሚነገርለት አምላክ ነው። ከሞተው አምላክ ውጭ ሌላ አምላክ የለም ማለት ያልተሰቀለ ሌላ አምላክ አለ? አይ አምላክ እኮ አይሞትም። እሺ የሰማኝ ከሆነ አምላክ ታዲያ በአምላክነቱ እኮ ሞታ አንልም። በሰውነቱን ነው ያለው። ይሄን እንዲህ ስንል ሁለት ባህሪ ሰጠ ነው ማለት ሳይሆን የሽንፈት ሳይሆን የድል ሞት ነው ሞተ የምንለው። ችግር በሰውነቱ ችግር የለው። ያ አምላክ ስለ ኃጢአትህ ሞቷል አልሞተም? እሱ እስከ ዘላለም ድረስ ሕያው ነው። ስለዚህ የሞተው ሰው ነው ማለት ነው እንጂ አምላክ አልሞተም። ፍጹም ሰው ፍጹም አምላክ የሆነ ነው ማለት በሰውነቱ ነው ሞተ የምንለው ማለት ነው። በጣም ጥሩ። ስለዚህ ሰው ነው የሞተው። ያ የሞተው አካል ማን ነው? ኢየሱስ። ኢየሱስ ሰው እንጂ አምላክ አይደለም ማለት ነው። ምክንያቱም የሞተው ሰው ነው አለ፣ አምላክ አይሞትም ማለት አዳምጠኝሽ። አይደለም እንዳታሰስተኝ ነው አልክ እኮ። እሺ ዮሐንስ ራእይ ምዕራፍ 1 ቁጥር 18 ላይ ብዙ ቅዱሳን ነበሩ እነሱ ሊያድኑን ይችላል አንተ ማለት ነው። እሺ ወንድሜ እስኪ ሁሱ። እሺ ሁሱ ችግር የለም። እሺ ሁሱ ቀጥል ወንድሜ እስኪ ማይክህን ሳይ። ኢየሱስ ክርስቶስ ሞት አላሸነፈም። ኢየሱስ ሞት አላሸነፈውም ኢየሱስን ይላል። ትክክል ነው ከታች ያለው ወንድም ወይንስ ኢየሱስ ሞቷል? ዘማኑኤል ኢየሱስ ሞቷል አልሞተም? አምላክ ይሞታል ከሆነ የኔ ኔትወርክ ነው ወይስ ያንተ ኔትወርክ ነው? ይቆራረጣል። የኔ ነው። እስኪ ሁሱ ያንተ ኔትወርክ እንትን እያለ ነው መሰለኝ፣ እየተሰማ አይደለም። እሺ አምላክ የሞተው ነው ያልከው። አሁን አምላክ ሞቷል ማለት ነው ወይንስ አምላክ አልሞተም? ይኸውልህ አምላክ የሞተው ሞትን ለመግደል ነው። አምላክ ሞተ ሲባል በአምላክ እሺ አስጨርሰኝ። ሞተ ሲባል ምን ማለት መሰለ? እግዚአብሔር በባህሪው እንደ መለኮትነቱ አይሞትም። ነገር ግን ከቅድስት ድንግል ማርያም በነሳው ስጋ በተዋህዶ በዚያ ስጋ መከራን ተቀበለ፣ ሞተ ብለን እናምናለን። መለኮት በስጋ ሞተ ይባላል እንጂ ማለት መለኮት ጠፋ ማለት ወይም ተለወጠ ማለት አይደለም። የሞተው አምላክ በሰውነቱ የሞትን ጽዋ ቀመሰ ማለት ነው እኮ። ስለዚህ አምላክ ሞቷል አይደል ወይንስ አልሞተም? አምላክ በአምላክነቱ በመለኮታዊ አምላክነቱ ሞተ አንልም። ነገር ግን ከሰው በነሳው ስጋ ሞተ እንላለን።
ስለዚህ ያ የሞተው ሰው ነው ወይንስ አምላክ ነው? ከሞተው አምላክ እንዴ? ሰው ነው እንጂ ፍጹም ሰው እኮ ነው። ፍጹም ሰው ፍጹም አምላክ ነው እርሱ እኮ። ስለዚህ ሰው ነው አልከኝ አይደለ? በቃ እሺ፣ እናመሰግናለን። ስለዚህ ያ የሞተው ሰው ነው እንጂ አምላክ አይደለም። ስለዚህ ሰው ለምን ታመልካለህ? ኖ አይደለም፣ እንደዛ አይደለም። እንዴ ይሄ ሰው ማን ነው? ፍጹም አምላክ የሆነ እኮ ነው። ፍጹም አምላክ ፍጹም ሰው እኮ ነው። ፍጹም አምላክ ነው የሚለው የቱ ጋር ነው ያለው? ፍጹም አምላክ ነኝ ያለው የቱ ጋር ነው? ኢየሱስ ክርስቶስ እሺ፣ መጽሐፍ ያው እኔ ጋር የለም። እኔ ጋር አለ፣ ችግር የለም። ፍጹም አምላክ ነኝ ብሎ የተናገረበት ኢየሱስ ክርስቶስ ካለ እሺ እሰጥሃለሁ በደንብ ብቻ ሳታሰስስ ሳታዛባ መጽሐፉ በትክክል ቅድም አሁን እየጠየቀህ ነበርና ሌላ ነው የመጣው። ወደ ማስረጃ ሂድ፣ ወሬውን ተውና ወደ ማስረጃው። ፍጹም አምላክ ነኝ ያለበት አይደለም እሱ ሌላ መጽሐፍ። አንዳንዴ ያው እኛ ቤተክርስቲያናችን የማንቀበላቸው መጽሐፍቶች እንዳታመጣብን ነው። እሺ አንተ የምትቀበለውን ክፍት አሳየኝ፣ ችግር የለውም። እኔ ጋር ስለሌለ ነው አሁን መጽሐፉ ለጊዜው። ስለዚህ ማስረጃ የለም። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 አውጣ እኔ እነግርሃለሁ። 10:30 ላይ እኔ ፍጹም አምላክ ነኝ ብሏል ኢየሱስ። እኔና አብ አንድ ነን ማለት ምንድን ነው? አብ አምላክ መሆኑን ታምናለህ? እሺ አብ እንዴ ታዲያ ምን ልበልህ ታዲያ? ቃል በቃል ነው የምትፈልግ አንተ? ቃል በቃል ነው የምትፈልግ? እንደዛማ ከሆነ እኮ ያንተ ቁርአን እኮ ባዶ ነው የሚሆነው ወንድሜ። አሁን ቁርአን ማስረጃ ይሆንህም ስለ ኢየሱስ ክርስቶስ እዚያው መጽሐፍ ላይ እኔ አምላክ ነኝ ያለበት እሱ ሐሳብ ትክክል ነው። የኔ ማስረጃ የሆነን ቁርአን ትክክል ኤግዛክትሊ። ግን አንተ ቁርአንን ስትፈታ ስተረጉመው ማለት ነው በቀጥታ ትተረጉማለህ? አልተረጉምኩም፣ አልፈታሁም። የዛኔ ስትጠይቀኝ ስተረጉምና ስፈታ ጊዜ ይሄን እንዴት ስታብለህ ትጠይቀኛለህ? ኢየሱስ ክርስቶስ እኔ አምላክ ነኝ ያለ የቱ ጋር ነው? የለም ወፍ እኔ እሺ እኔ ኖ ላይት አላ አይወል ስትሸነፍ እንደዚህ ነው። አንብበው አውጣ። እኔና አብ አንድ ነን የሚለውን አውጣና አንብብ። የተጠየቀው ሌላ አንተ እኮ ነው ማስረጃ ማምጣት ያልኩህ እንዴ። አምላክ ለማለት እኮ ወንድሜ አምላክ ለማለት እኔና አብ አንድ ነን ካለ እሺ ምን ይበል ከዛ በላይ? አብ ማለት አምላክ መሆኑን ካመንክ ነው። ይሄንንም ደግሞ ቆይ አንድ አዳምጥ። ቤተክርስቲያን ያለቻቸው ያስተምራቻቸው አሁን ሙስሊሞች ፊት ነው የመጣችሁት። ኢየሱስ ክርስቶስ እኔ ፍጹም አምላክ ነኝ ብሎ የተናገረበት ቦታ የቱ ጋር ነው? በጣም ጥሩ። እኔ ፍጹም አምላክ ነኝ ያለበትን እሺ አብ ምንድን ነው ላንተ? አሁን ስለ አብ አይደለም ጥያቄ፣ ስለ ኢየሱስ ነው። ይኸውልህ አይተሃል፣ አብ አምላክ መሆኑን ታምናለህን? ይሄን ካመንክልኝ እኮ እኔና አብ አንድ ነን ካለ መቼስ እኔና አብ አንድ ነን። አዳምጠኝሽ። አሁን ኢየሱስ ራሱን ችሎ ምንም የተናገረው ነገር የለም ስለ ራሱ አምላክ ነኝ አላለም? ይሄው እየነገርኩህ እኮ ነው። እሺ ዮሐንስ ወንጌል አልቀበልም እሱን ካልክ ደግሞ ዮሐንስ ወንጌል 10:9 ላይም ሄድና አልቀበልም አልቆም ይችላልም ማስረጃ ኢየሱስ አምላክ ነኝ ያለበት አሁንም ድጋሜ ጠይቀሃለሁ። አሁን ሄድ አብዳ እንዴ። እሺ ምናልባት እኔ አሁን ሌሎችንም ጥቅሶች ባመጣልህ መቼስ ካላመንክ ምን ልበል? እሺ ቶማስስ የገለጠውን እውነትስ አትቀበል? ይሄንን እንዴት ብለህ ትቀበላለህ? ማታምነውን ነገር ተቀበል አለ። ኢየሱስን አምላክ ለማድረግ የሰጣቸው ጥቅሶች ሁሉ እናውቃቸዋለን። እኔን ዘርዝርልህ ጥቅሶች። እሺ እና ካወቅህ ምንድነው ክህደቱ? ምን አመጣው? የምትክዱ ለምንድን ነው? እሱ እየተቆራረጥክ ነው፣ አይሰማም። እንትን ማለት ኔትወርክ መሰለኝ። ትጠይቃለህ አንድ ጊዜ እችን ብቻ ኢየሱስ ክርስቶስ አምላክ እንዳለው የመጨረሻ ከዛ ትቀጥላለህ። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል ወይንስ ዛማ ላይ ያለች? ከዛ ትቀጥላለህ። እንካ እኔ አምላክ ነኝ ያላለበትም ምክንያት ልንገርህ። የመጣው ሊነክስ ወይ ደግሞ ዓለም ላይ ሊዝናና እኔ አምላካችሁ ነኝ እያለ ሊፎክር አይደለም። አያችሁ አይደለ? አሁን ግን ያላለበትም ምክንያት ሊነግረን ነው። ግን ታውቋል እኮ በተግባር እኮ ነው ያሳየው። አለና ለዓለም እኮ እየነገርኩ ነው። በተግባር ነው ያሳየው እንጂ በምላሱ የተናገረው ነገር አሁን እኔና አብ አንድ ነን እነዚህን ያሉት ያለው ሰማይ። ቆይ አታስቀይስ፣ እያስረዳው ነው። እዚህ ምድር ላይ የመጣው ሊዝናና ወይ ደግሞ እኔ አምላካችሁ ነኝ እያለ ሊፎክር አይደለም።
አንድና አንድ ቤዛ ሊሆን ነው። ከተሰማህ ቆመሃል። ግን ቤዛ ሊሆን ነው የመጣው። ማስረጃ ሲያጣ ጊዜ ስለመዝናናት ቤዛ ለመሆን ደግሞ የሚመጣው አሁን የእናንተ አላህ መጨረሻ ላይ በቂያማ ቀን እኔ አላህ ነኝ እኔ ንጉስ ነኝ ምናምን ይላል። ሁላችንንም ካጠፋ በኋላ እንደናንተ ሐሳብ ማለት ነው። እንደ ሰውኛ ስታስበው ማን ላይ ነው የሚፎክረው? እናንተ የፈጠራችሁት መሐመድ የፈጠረው አላህ በቂያማ ቀን ማን ላይ ነው የሚፎክረው? ባዶ ላይ ከሆነ ማለት ነው። አውርት አድሚኖች ውረድ። በቃ አጣኸረ ንግግር መሐመድ የፈጠረው አላህ ማለት ጀመራችሁ። ቆሻሻ ንግግር የሚያስተምራቸውን የሚጭናቸውን ማለት ነው። ሞገድ ሳትችሉ ስትቀርቡ ጊዜ ወንድሜ አንድ ነገር ያዝልኝ ማለት ነው። አንድ ነገር ያዝልኝ። የኛ ቤተክርስቲያን መቼም ስነ ምግባር ክርስቶስ ነው ያልከው ዛማኔ አንድ አምላክ ያልከው ማን ነበር? ኢየሱስ ክርስቶስ ነው። እሺ እቀጥላለሁ። እነሱ ግን አንድ ነገር አዳምጠኝ። ለሌላው አንድ አምላክ ያልከው ኢየሱስ ክርስቶስን ነው ወይንስ ሌላ ነገር ነው? እሺ እመልሳለሁኝ። ግን አንድ ነገር ልንገር። አሁን የኛ ቤተክርስቲያን መምህራኖች ሰውን ተሳደቡ ዝለፉ በነገራችን ላይ ወደ መልሱ ግባና እንሄዳለን እኮ ግን ማለት የእናንተ መምህራኖቹ ስላልክ ነው። በአንዳንድ ሰዎች ምክንያት ምናልባት አብረ ሌሎችን ባትወቅስ መልካም ነው ብዬ አስባለሁ። ምክንያቱም ለሚያሳድዷችሁ መርቁላቸው ጸልዩላቸው ነው የሚል እንጂ የኛ አምላክ እንደዚህ እንኳን ራስን ተከላከል እንኳን ብሎ ያቅም። ወንድም ይቅርታ አድርግልኝ። እንኳንስ ሌላ ነገር አባቶቻችንም ሲያስተምሩ እንደዚህ ነው። መልካም ስነ ምግባር እንዲኖረን ነው። በቃ ሌላው ይቅር እና መምህራኖቻቸው ያስተማሯችሁ ናቸው አይባልም ለማለት ነው። ከዛ ቀጥላለሁ። እሺ ስለዚህ አሁን እኔ ጥቅሶችን ስሰጥህ አይ እነሱ አይደሉም እያልከኝ ነው። እንዴት ማለት እኔና አብ አንድ ነን የሚለውንም አልቀበልም አልከኝ። እኔን ያየ አብን አይቷል ስልህም አይሆንም። አይ እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለው አምላክ በዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ እሱንም አልቀበልም ልትለኝ ነው። እውነት እውነት እላለሁ አብርሃም ሳይወለድ እኔ ያለሁ ማለት አብና ወልድ ወይም ኢየሱስ ክርስቶስ አንድ መሆናቸውን እየነገርኩ አይደለም። እኔ ያለው ሲል እግዚአብሔር ለሙሴ በደመና ውስጥ የነገረው መለኮታዊ ስሙን ሲናገር ይሄ ነው ስለ አይ እሱም አይደለም። እሺ ሌሎችስ በዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ቶማስ ትንሣኤውን ካየ በኋላ ጌታዬ አምላኬ ሲለው ወይ ዛማኔ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? እንደ ሰውነቱ እኮ ነው። ታዲያ እንደ ሰውነቱ ለኛ አርያ የመጣ ስለሆነ ነው ብሏል። እሱን ኢየሱስ ክርስቶስ እሱን ሲያስተምር አምላክ እንዳለው ሲያስተምር አንድ እሱን እንጨርስና ይሄ እኮ እንደ ሰውነቱ ነው የሚለውን ደግሞ በቀጣይ እንሄዳለን። ግን ኢየሱስ ክርስቶስ ቃል በቃል መጽሐፍ ቅዱስ ላይ አምላክ እንዳለው አስተምሯል አላስተምረም? አሁን ማስረጃዎችን ሲሰጥ ግን ትቀበላለህ? የተጠየቀውን መልስና ማስረጃ ስጠኝ ስል ጊዜ የዛኔ ደግሞ ትሰጠኛለህ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ በግልጽ ቃል አምላክ እንዳለው አስተምሯል ወይንስ አላስተምሯል? እሺ ወንድሜ አሁን እኮ ምንም እንትን ማለት አንዳንድ የክህደት ነገር ነው እንጂ ማለት ከመጣ ክህደት አንዳንዴ ችግር የለውም። መቀጠል ትችላለህ። አላስተማረም ብለህ መቀጠል ትችላለህ። ካስተማረም አምላክ እንዳለው አስተምሯል አለ እኮ አምላኬ እያለ የጠራባቸው አምላክ እንዳለው ያስተማረባቸው ክፍሎች እኮ አለ። እንደ ሰውነቱ በሚስጥረ ሥጋዊ ትምህርቱ ላይ እኛ የምንማረው እንዴ ይሄ ሲባል ታዲያ አምላክ አይደለም እያልን አይደለም እንዴ? እንደ ሰውነቱ ይኸውልህ አምላክ እኮ ይኸውልህ አምላክ ፍጹም አምላክ ነው፣ ፍጹም ሰው ነው ስንል እኮ እንደ ሰውነቱ ተጠምቷል፣ ተርቧል። እንደው ኃጢአት ብቻ ነው በሱ ዘንድ የሌለ አይደለ? ኃጢአትና እንደ ሰዋዊ የሰዋዊ ባህሪ የሆነው አምላክ ነው አስተምሯል። አዳምጥሽ እንዴ ወንድሜ ልንሄድ ነው ላይ ቃል አምላክ እንዳለው አስተምሯል ወይ? አዎ አምላክ እንዳለው አስተምሯል አልከኝ። ግን አንተ ምን ያልከኝ እነግርሃለሁ እንጂ በደንብ አዎ አስተምሯል። ማቴዎስ ወንጌል 27 ቁጥር 46 ላይ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ አስተምሯል። አምላኬ አምላኬ ስለምን ተውኸኝ ብሏል። ለምን አላለም እኮ አለልህም። ስለዚህ እሱ አሁን በስጋዊ ማንነት ነው ሐሳብህ
እንዴ? አዎ ይሰማል። ያንተ ኔትወርክ ትንሽ ስጋዬ ነው። እሺ ኢየሱስ ክርስቶስ እኔ አምላክ አለኝ ስል በስጋዊ ማንነቴ ነው ያለው የቱ ጋር ነው? አይተላ ኢየሱስ ክርስቶስ እሱን እንግዲህ እንዴት አሁን ይሄን እንደዚህ አንተ አሁን ማለት ነው በጣም ብዙ ነገር ታነባለህ፣ ታስተምራለህ ልጆችህንም የምታስተምር ሰው ግን እንዴት ይህንን ዞር አድርገህ በዚህ መልኩ ትጠይቀኛለህ? እውነት ለመናገር ማለት ነው። ለምን ማለት ወይም ደግሞ በግልጽ የተናገረው እኮ ነው እያነሳለሁ። አሁን እኔ የጠየኳችሁ ታዲያ አንተ እኮ አምላኬ አምላኬ ለምን ተውከኝ ብሎ ለምን አለ አትለኝም? ለምን አለ አትለኝም? ይሄን አምጣ ከምትል ይልቅ በክርስቶስ እንዴት አምጣልልህም እንዴ? እኔ ያለ ማስረጃ ሰዎችን እንዲያምኑ አልመክርም። አንተንም ራሱ ቢሆን ማለት ነው። ክርስቶስ እኔ አምላክ አለኝ ብሎ ካስተማረ አምላክ እንዳለው ተረዳል። እሺ በስጋዊ ማንነቱ ነው ይሄን ያለው ካላችሁ ደግሞ ክርስቶስ ይሄንን ገልጿል ወይ? እኔ በስጋዊ ማንነቴ ነው አምላክ ያለኝ ብሏል ወይ? እንደታደራችሁን እነሱ ተተውልናልና ማለት ለምን ትቀበላላችሁ? እሺ አዳምጠኝ። ክርስቶስ የትኛውም ቦታ ላይ እኔ በስጋዊ ማንነቴ ነው አላለም። ይሄን በፍጹም ግን አምላክ እንዳለው ቃል በቃል መጽሐፍ ቅዱስ ላይ ያስተምራል። እሺ አዎ ብሏል። እንደ ሰውነቱ በተዋህዶ ፍጹም አምላክ ብቻም ሳይሆን ፍጹም ሰውነቱን ተናግሯል፣ አስተምሯልም። ማለትም እንደ ሰውነቱ በስጋው ለሕግ ይገዛልና ይጸልያል፣ ይራባል፣ አምላክም አለው። አምላክነቱና ሰውነቱ ሳይቀላቀሉ ሳይለያዩ ግን በተዋህዶ አንድ በመሆናቸው እንደ ሰውነቱ አምላኬ ይላል። አንድም ያንን የገባውን ቃል ኪዳን ለመፈጸም ነው። ችግሩ መጽሐፉ ላይ የለም ነው። ክርስቶስ እንደሱ ብሎ አላስተማረም ነው እያልኩ ያለው። ለምንድን ነው ያላስተማረው? ካስተማረ ሳይልሽ ክርስቶስ እኔ አምላክ አለኝ በስጋዊ ማንነቴ ነው እንጂ እኔ ራሴ አምላክ ነኝ ብሏል። ሳሳይህ እኮ ማለት ነው። ሳሳይህ አንድ ነገር ሳሳይህ ያንን ለምንድን ነው እንዲህ በምን አውድ ነው እንዲህ ያደረገው? ያው እየጠበቅኩህ ነው። እኔ አምላክ አለኝ ስል በስጋዊ ማንነቴ ነው ያለው የቱ ጋር ነው? እሱን ይሄን ያለው ለምንድን ነው የሚለውን ስነግርህ ነው። በፍቺ እኮ ነው የምነግርህ። አሁን ይሄን ለምን እንዲህ ያለ ስለ ክርስቶስ እኔ በስጋዊ ማንነቴ ነው ያለው የቱ ጋር ነው? የቱ ጋር ነው የሚለውን ሳብራራለህ። ከዚያ በኋላ እዚህ ላይ እዚህ ይላል የሚለውን ስትረዳ ነበር። ችግር ምንም ማብራራት እኮ ያስፈልገው እዚህ ቦታ ነው በለኝና ለአንብባዎች ክርስቶስ ይሄን ያልኩት እኔ በስጋዊ ማንነቴ ነው ያለበት የቱ ጋር ነው? አምላክነቱን ተናግሯል አይደለ? ማን አምላክ እንዳለው ከተናገረ እዚያው ክርስቶስ ይሄን ያልኩት ግን እኔ በስጋዊ ማንነቴ እንጂ የራሴ አምላክ ነኝ ካለ የቱ ጋር ነው ያለው? እሺ ፊልጶስዮስ ምዕራፍ 2 ቁጥር 6 ላይ አንብብ። ኢየሱስ ክርስቶስ እዚያ ጋር ይናገራል። አንብበው እንጂ አንብበው ሳይሆን አዳምጥ። ወዴት እንደምትሄድ አውቃለሁ። እባክህ ክርስቶስ እኔ አምላክ አለኝ ስል በስጋዊ ማንነቴ ነው ይላል እዚያ ጋር። ያው መቼም አብሮ ሆን ብሎ ያሰበ ሰው ያው ክህደትን ካሰብከው ብዙ ነገር ማድረግ ስለሚቻል ነው። ወዴት እንደምትሄዱ ሁሉን ወላሂ ላዝም እናውቃለን። ግን የለም እዚያ የክርስቶስ ንግግር የለም ሲጀምር። አንተ አሁን የጠቀስከኝ እንዴ መኖሩማ ነው እንደዚህ እኮ የሚያደርጋችሁ። በነገራችን ላይ መኖሩ እኮ ነው በጣም እውነት ስለሚናገር። ፊልጵስዩስ ላይ ኢየሱስ ክርስቶስ ተናግሯል እንዴ ጳውሎስ። ስለዚህ በመጽሐፍ ቅዱስም ባመጣልህ ማስረጃ አታምንም ማለት ነው። ተናገረው በራሱ እንደተናገረው አያቸው አይደል እንዴ? አይደለም አዳምጠኝ። እና ታዲያ ከማን የተማረው ነው? በመንፈስ ከማን የተማረው ነው ይላል። አይስ የክርስቶስ የተናገረው ነው ብሎ ሊሸውር ነበር ወደዚያ ወስዶ አያቸው አይደል? ጳውሎስም ራሱ ዘራ እንደዛ ያለ አይደለም። የምር ግን ወንድሜ ምንም ለክርክ ለማንኛውም ኢየሱስ ክርስቶስ አምላክ እንዳለው አስተምሯል ብላችኋል። ይሄ በቂ ነው ወላሂ ክርስትናን ጥላችሁ ለመውጣት። ምክንያቱም ክርስቶስን አምላክ አድርጋ የምታስተምር ነች ክርስትና። ክርስቶስ ግን ምንድን ነው ያስተማረው ብለን ሜዳ ላይ ወርደን ስናየው መጽሐፉ ላይ አምላክ እንዳለው እንጂ አስተማረ እንጂ እኔ አምላክ ነኝ ብሎ አላስተማራችሁም። ስለዚህ ከክርስትና መቼ ነው የምትወጡት? እኔ አምላክ አለኝ ካለ አንድ አካል ሌላ አምላክ አለው እርሱ አምላክ አይደለም ማለት ነው። ፍትት እሱም በቃ ዮሐንስ ወንጌል ምዕራፍ 20 ቁጥር ወደ አምላኬ ወደ አምላካችሁ አድርጋለሁ አለ ኢየሱስ። አምላኬ ብሎ የሚጠራው አምላክ ነበረው ለራሱ። ቆም ብላችሁ አስቡ። እሺ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم كافها يا عين صاد
ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب